ሰላም እንዴት ናችሁ? ስሜ ደህንነት በላቸው እባላለሁኝ። ያለው ሳውዲ ነው። ቦታው ያለውበት አካባቢ ማለት ነው ካፍጂ ወይንም ላፍጂ በመባል ይታወቃል። ከመጣሁ ዓመቴ ነው። በብዙ መከራና በብዙ ስቃይ ውስጥ የምኖር ነኝ። የመጀመሪያው ሽንት ቤት እንድገባ አይፈቀድልኝም ማታ ማታ ማለት ነው። አንድ ሰዓት እንኳን ሽንት መያዝ በጣም ከባድ ነው። ሁላችሁም ታውቁታላችሁ። በዚህ የተነሳ ሆስፒታል ሁሉ ገብቼ ነበረ። ታመሜ ማለት ነው። እያነከስኩ ነው፣ ኩላሊት ያመኛል። እያነከስኩ ነው የምሰራው። የምበላው ደቂቃ ሰዓት ተሰጥቶኝ ነው። ሰዓት ተሰጥቶኝ ነው 15 ደቂቃ። ያም ሆኖ ሳያልቅ ነው ተነሽ የምባለው ማለት ነው የምነሳው። እና እየተደበደብኩ ነው የምሰራው። የምበላው ምግብ ልበላ ያቀረብኩትን ምግብ ትደፋብኝ ፊቴ ላይ እዚህ ጋር ፊቴ ላይ የምትተፋብኝ ማለት ነው። እና ያም አልበቃቸው ብሎ በሚያስሩት ጥቁሩ ነገር የለም እሱ በሚያስሩት ነገር ነው ሁልጊዜ የሚያስፈራራኝ። አንቅሻለሁ በሲሚል እና ቁልፍ በሬ እንዳልቆልፍ ቁልፍ ተከልክያለሁ። በማንኛውም ሰዓት እየገቡ ያውኛል። እና እኔ ተኝቼ ያው ድካም ነውና በተኛም ግን እነቃለሁ። ለምን በተኛም ቅዠት ነው የሆነ እፈራለሁ። ገብተው የሆነ ነገር ያደርጉኝ ይሆን ይገሉኝ ምናምን ብዬ ስለምፈራ እየባነንኩ ነው የምተኛው እንቅልፍ ማለት ነው። እና ፖሊሶቹ ሁሉ ጓደኞቹ እንደሆኑ ይናገራል ማለት ነው ሰውየው። ገለንሽ ዝባላ ላይ ነው የምንጥልሽ፣ ሬሳሽን ራሱ ሰው አያየውም ነው የሚለኝ። እና በጣም ፈርቻለሁ። ይሄ ቪዲዮ ዋጋ እንደሚያስከፍለኝ አውቃለሁ። ለሚረዱ ሰዎች ሼር አድርጉላቸው። በእርግጠኝነት ቢያዩት ማንም ሰው እንደማይጨክንብኝ አውቃለሁ። የምሰጠው ኢንተርኔት በቀን 1 ሰዓት ነበረ፣ እሱም ተከልክሎ በ5 ቀን በ6 ቀን ነበረ እሱ። አሁንም ደግሞ እሱ ጨርሶ ተከልክያለሁ። እንዴት ይሄ ቪዲዮ ህዝብ ጋር እንደሚደርስ አላውቅም፣ ግን እግዚአብሔር ያውቃል። ድርቶና አምኜ ነው ቪዲዮ የቀረጽኩ ያለሁት። ስልኬ ደግሞ የሳውዲ መነሻው 966 53 61 47 958 ነው ስልኬ ማለት ነው። ጠዋት ላነሳ እችላለሁ ስለምተኛ። ከዛ በኋላ ግን ስልክ ሲደወል ቢታይ እንደውም ችግር ውስጥ እገባለሁ ማለት ነው። አመሰግናለሁ። ሼር አድርጉልኝ። ሰላም እህት ወንድሞቼ እንደምን አላችሁ? እኔ እህታችሁ ውድ ሰው ዘበነ እባላለሁ። ተወልጄ ያደግኩት በአማራ ክልል ደቡብ ወሎ አካባቢ ነው። እና እህት ወንድሞቼ እኔም ያልፍልኛል ብዬ እንደማንኛውም ሰው በስደት ነበር ያለሁት። እና ልጄ ተደብቃ ከሰው ጋር ሄዳብኝ በባህር በሳውዲ አረቢያ ሪያድ ስትደርስ በመኪና አደጋ ሞተችብኝ። እና ወደገኔ እርዱኝ። እና ልጅ አላችሁ በልጆቻችሁ እና በሃይማኖታችሁም በአላህ በእግዚአብሔር እርዱኝ። ልጄን ለሀገሯ አፈር አብቁልኝ። ያው ስሜቱ ከባድ ነው ለምታውቁት። ልጅን ሳንተያይ በስደት ሆኖ እኔም በስደት ነበር፣ እሷም ያው ተደብቃ በባህር ሄዳብኝ ነው ሳንተያይ ሞተችብኝ። እና ሬሳዋን እንኳን አይቼ ለሀገሯ አፈር ንግባራት እርዱኝ። ሀገሬ ልጆች እርዱኝ። ኢትዮጵያውያን አካውንት ቁጥር 10,000 83 40 93 48 ዘበነ ያልኩበት ይላል። እርዱኝ እህት ወንድሞች። እንደው አይኗን አይቼ እንኳን ሬሳዋን አይቼ እንኳን ለሀገሯ